ኮሎኔል መኮንን ተስፋ ከሞዲን ከተማ መስመር ላይ ገኛ ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ፋሲል፣ እንዴት ዋላችሁ? አንተ ደጋግመህ ሰርፕራይዝ ትሆናላችሁ እያልክ ነበር። እነሆ ትላንትና ሌሊት አሜሪካ እርምጃ ወስዳለች። አሜሪካ ከእስራኤል ጎን በኢራንና በእስራኤል መካከል በሚካሄደው ጦርነት እየተሳተፈች ነው። የደረሰው ጉዳት ግልጽ ሆኗል። የተለያዩ ሳተላይት ፎቶግራፎችን ለማየት ችዬ ነበር። በመሰረቱ ይሄ ድርጊት ሊደረግ የነበረው ሮብ ማታ ነበር። አንዳንድ ነገሮችም ልኬልህ ነበር በግል ትክክል። ግን አንዳንድ የአሜሪካ ተዋጊ መርከቦች በመካከለኛው ምስራቅ መድረስ ነበረባቸው። እነሆ ትላንትና ጠዋት ቢ52 የሚባለው ቢ52 ከአሜሪካ ዘንድ ተነስቶ ወደ መካከለኛው ምስራቅ ከመጣ በኋላ ዛሬ በ2 ሰዓት ከሌሊቱ ተነስቶ ወደ 3 የሚጠረጠሩ ቦታዎች ላይ በኢራን ላይ ድብደባ አድርጓል። በተለይ እኛ የምንፈልገው የነበረው ፎርዶ የሚባለው የኡራኒየም ማዳበሪያው ተመትቷል። ይሄ እንግዲህ ምን ያህል ጉዳት ደርሷል፣ ጠቅላላ ጠፍቷል አልጠፋም የሚባለው በሂደት የምናየው ነው። ገና አልመሸም ጊዜውን ለማወቅ። ያም ሆነ ይህ እኛ የምንፈልገውን እንደሚመስለኝ ከሆነ አሜሪካ ትልቅ ስራ ሰርታለች። የቀረው የኛ ስራ ሊሆን ነው ማለት ነው። ግን በጣም በሚገርም ሁኔታ አሜሪካ እንደምታየው ጠቅላይ ሚኒስትር ትራምፕ የአሜሪካው ፕሬዚደንት 14 ቀን ያህል እንድንደራደር አቤቱታ አቅርብ ያለሁ ለአያቶላው መንግስት ምናምን ብሎ ነበር። ያ እንግዲህ እንደምታውቀው እኔም እንዳልኩት ሽሎሞም እንዳለው ትራምፕ ዛሬ ወሰኑትን ነገ ስለማይደግሙት ዞሮ ግን ተጽዕኖም ስለነበረባቸው የአሜሪካን ሕዝብም ለማሳመን የሞከሩት ኢራን የእስራኤል ጠላት ብቻ ሳትሆን የዓለም ጠላት ናት፣ የአሜሪካም ጠላት ናት፣ የአውሮፓም ጠላት ናት፣ የመካከለኛው ምስራቅም ጠላት ስለሆነች የቴሮሪስት መጋቢ ስለሆነች እሷን ጠቅላላ ባለ ሁኔታ ኒውክሌር ፕሮጀክት የሚባል እንዳይኖራት ፕሮሚስ ገባለሁ ብሎ ነበር። ይህም እያደረገ ነው። ስለዚህ እስራኤል ከዚህ ኦፕሬሽን ከመውጣቷ በፊት ይህ ነገር እንደሚደረግ ይታወቃል። ለዛም ነው ደጋግመው ጠቅላይ ሚኒስትራችን ውሳኔው የአሜሪካ ነው፣ የአሜሪካ ውሳኔ እንጂ የኛ ውሳኔ አይደለም የሚል አባባል የተናገሩት ነገሮችን ቸላ ለማስደረግና ምናልባት በቀደም ጠቀስ ያረኩልህ ነገሮች እስኪጣኑ ነበር። በተለይ ፎርዶ በሚመታ ምን ያህል ራዲዮ አክቲቭ የሚባለው ነገር በዛ አካባቢ ተጽዕኖ ምን ያህል ያፈጥራል የሚለው ተጠርቶ ነበር፣ ተመርምሮ ነበር። ለዛም ነው ትናንትና ማታ የተደረገው። እንደሚባለው ከሆነ ምንም ያህል ተጽዕኖ አልፈጠረም። ስለዚህ ነገሮችን ሚዛን ላይ ከተስቀመጡ በኋላ እነሆ ዛሬ አሜሪካ ለእስራኤል ትልቅ ድጋፍ አድርጋለች። እውነት የመጀመሪያ ይህን ያህል ድጋፍ አይሰጥም የሚሉ ብዙ ጋዜጠኞች ብዙ ጀነራሎች ነበሩ። ግን ዞሮ ራሳቸውም ኢራኖች አይደርስብንም ብለው አስበው ነበር። እንዴት ካልኩሌሽን እንደሚያደርጉን እንጃ። ፍጹም አይደርስብንም አይደረግም እንደተፈራንም ብለው ነበር። አሁን ምንድነው የሚባለው? የወረቀት ላይ ነብር ነው የሚባለው። እንደዛ ነው የሆኑት አይደል እንዴ? አዎ፣ ኢራን በአሁኑ ሰዓት መሪ የሌላት ብቸኛ ሀገር ሆና ቀርታለች። ነገሩ እንዲህ አንዳንድ ነገሮች የሚደረጉ አሉ። ዛሬም እንደምታየው የአሜሪካ ጦር ሙሉ በሙሉ በቴርሞስ በሚባለው የነዳጅ ማሳለፊያ በር ላይ የአሜሪካ መርከብ ከ30 በላይ የሚሆኑ ጀቶችን ጭኖ እዛ ነው የሚጠብቀው። ምክንያቱም ያንድን ወሽመጥ እንዘጋዋለን እንግዲህ የዓለም መገበያያ መንገድ ስለሆነ እንዘጋዋለን እያሉ ኢራኖች ሲዝቱ ነበር አይደል? ትክክል። ለዛም ነው በአሁኑ ሰዓት የአሜሪካ 2 ጦር መርከቦች ይሄን ነገር ለመጠበቅ በዚያ የሚገኙት።
ምናልባት ትላንት ደግሞ እዚህ ላይ ላቋርጥና ትላንት ደግሞ እዛ አካባቢ የነበረ መረጃ የሚሰበስብ መርከብ የኢራን በእስራኤል ተደብድበዋል። ትክክል። ያ ብቻ ሳይሆን የመከላከያ በፎርዶ የነበረው የአየር መከላከያ ተመትቷል ትላንት። ከመሆኑ በፊት በመጀመሪያ እስራኤል ነው ይሄን ነገር ያቀለለችላቸው ለአሜሪካኖች። ትክክል። ስለዚህ ሁሉም ነገር ተጣምሮ የሰሩት ስለሆነ ጠቅላይ ሚኒስትሩም እንዳሉት ትራምፕም እንዳሉት ለአሜሪካ ለእስራኤል የአየር ኃይልና ለእስራኤል መንግስት ለጠቅላይ ሚኒስትሩ አመሰግናለሁ ይሄን ድርጊት እንድናደርግ ነገሩን አቅለውልናል ብለዋል። ጠቅላይ ሚኒስትራችንም በመሰረቱ ለአሜሪካ ህዝብና ለአሜሪካ ተዋጊ ጀቶች አየሮች ፓይለቶች አመስግነዋል። ይገባቸዋል የሚል አቋም አለ። ስለዚህ የሚጠበቀው አሁን ምናልባት ኢራን ምንጊዜም ስለምትሳሳት ምናልባት ተሳስታ አንድ ነገር ከተኮሰች በዛ አካባቢ ያው እንግዲህ የኢራን ህዝብ ይጎዳል፣ መንግስቱ ሞቷል ማለት ይችላል። ቆይ አይሆን አንድ ነገር እዚህ ላይ አንተ ወታደራዊ ባለሙያ ወታደራዊ ዜናዎች ተንታኝ ነህ። ለምሳሌ የሚባለው አርካች ራሱ የውጭ ጉዳይ ሚኒስትሩ ወደ አውሮፓ የወጣው እስራኤል ፈቅዳለት ነው። ምክንያቱም የኢራን አየር ኃይል በቁጥጥር ስር በእስራኤል እጅ ነው የሚባለው። ትክክል። እስራኤል ሲወጣም ሲገባም ፈቅዳለታለች። ያ ግን ነገሮችን በውጊያ ስልት ወይ በጦርነት ጊዜ ብዙ የምትጠቀምባቸው ዘዴዎች አሉ። ያ ዘዴ እንግዲህ አንዱ ደፈጣ ይባላል፣ ሌላው ቆረጣ ይባላል፣ ሌላው ማደናገር ይባላል። ብዙ መስፈርቶች ሚዛን ተደርገው እሱ በአውሮፓ እየዞረ ቱርክ እየዞረ ነገሮችን የተቋጩት ግን በዛን ሰዓት ነበር። እንደነገርኩ ይህ ውሳኔ ሲወሰን ካለፈው አርብ ማታ ጀምሮ ነው። የአሜሪካ ይሄን ነገር እንደሚደረግ ታውቃለች፣ ፈቃድ ሰጥታለች። ከዚህም እንደምትገባ ለጠቅላይ ሚኒስትሩ ፕሮሚስ አድርጋለታለች። እኛን ጨርሰዋል እናንተ ግቡ ነው የተባለ። ስለዚህ ለዛም ነው የእስራኤል አየር ኃይል የአርካችን የበረራ ሁኔታ የፈቀደለት። ስለዚህ ይሄ ነገር አውቆ የተደረገ ነው፣ በምክንያታዊ የተደረገ ነው። ይሄም ነገር ይቀጥላል። እንደምታየው በአሁኑ ሰዓት የዓለም ሕዝብ በጣም በተለይ መካከለኛው ምስራቅ ያሉት ውጥረት ላይ ናቸው። ይሄም ምናልባት ኢራን እንደገና ተሳሳታለች የሚል አባባል አለ። ከተሳሳተች ግን እኔ እንደሚመስለኝ ከሆነ በተለይ ግዛቱ አልቋል። ግዛቱ ከእንግዲህ በኋላ ያው የሚወድቅ መስሎ ይታየኛል። ግን ምናልባት ተሳስታ አንድ ነገር ከከፈተች ምናልባት ከነጻ ሰዎች ላይ ኢራን ላይ ጉዳት ስለሚደርስ ይሄን ነገር የኢራን ህዝብም መጠንቀቅ አለበት የሚል አቋም ነው አለኝ። ሌላው ቀርቶ አንድ የቆሰለ አንበሳ ሊሞት ሲል መፈረገጡ ስለማይቀር እኛም መጠንቀቅ አለብን። ዛሬ ጠዋትም ወደ 60 የሚሆኑ ሚሳይሎችን ተኩሳለች። ድሮኖች በየሰዓቱ ነው የሚመጡት። ኢራን እንደ ሀገር ትዋጋለች እስክትሞት ድረስ። ኩራት ያላት ሀገር ናት። ነጭ ባንዲራ ማንሳት አትፈልግም። ምንም እንኳን ነገሩ እያለቀ ቢሆንም እስካሁን ነጭ ባንዲራ አላነሳሁም ብላ ነው የምታወራው። እየዛተችም ነው። ስለዚህ ህብረተሰቡ ይህን ነገር ችላ ማለት የለበትም። በአሁኑ ሰዓት እንደምታየው ወደ 5-6 የሚሆኑ ቦታዎች ላይ እስራኤል ላይ ወድቀዋል። ምንም ያህል እንኳን በህብረተሰቡ ላይ በነፍስ ላይ ጉዳት ባይደርስም ተቋማትና አንዳንድ ቤቶች ላይ ጉዳት ደርሷል። የጠበቅነው ሌላ ነበር። እንግዲህ በጣም በሚደንቅ ሁኔታ ካሰብነው በላይ ውጤተኛ ሆነናል ማለት እችላለሁ። ኮሎኔል መኮንን ተስፋ የወታደራዊ ዜና ተንታኛችን ድንቅ ማለት ይቻላል። ድንቁ በእውነት ኖ በጣም አመሰግናለሁ። እንግዲህ ነገ ተነገ ወዲያ ደግሞ እንገናኛለን። ተጨማሪ ትንተናዎች በስልክ ትሰማኛለህ? እሺ። ሌላው ደግሞ በጣም ደስ የሚለው በአዛ በኩል ወታደራችን ስራውን አላቆመም። ዛሬ የሶስት ዜጎቻችን አንድ ወታደርና 2 የብሔሪ ነዋሪዎች አስከሬን ተመልሷል። ይሄ ነገር ይቀጥላል። መረጃና ማስከረጃ እስካለ ድረስ በአራቱ ማዕዘን እየተዋጋን ነው። የእስራኤል ወታደር አይተኛም። እናሸንፋለን። በጣም አመሰግናለሁ። እኔም አመሰግናለሁ።